ሰላም አለይኩም ወራህመቱላሂ ወበረካቱ ቤተሰብ ሰላም ብያለሁኝ። እንግዲህ ፓርት 2 ለቅቄያለሁ ቪዲዮ ማለት ነው። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። በባለፈው ቪዲዮ ይሄ ሁሉ ሰው ወዴት ነው የሚሄደው ምናምን እያላችሁ ነበር የማታውቁት ሰዎች ማለት ነው። ይሄማ ወደ ሳዑዲ አረቢያ ነው እንግዲህ የሚጓዙት ስደት ነው ማለት ነው። ሌላ ነገር አይደለም ወይ ጦርነት ወይ ምናምን አይደለም። ይሄ ህዝብ የሚጓዘው በሰልፍ ማለት ነው። ወደ ስደት እየወጣ ነው። ለማታውቁት የምታውቁት ታውቁታላችሁ። እና ደግሞ ግማሾቻችሁ ይሄ ህዝብ ሄዶ የት ነው የሚያርፈው ምናምን እያላችሁ ነው። ምግብስ የት ነው የሚያገኘው እያላችሁ ነው። በየቦታው የሆነ ሀዋሽ የሚባል አለ። ሀዋሽ ማለት ያኔ እንደ ቤት ነገር አለ ደላላዎች የሚያስቀምጡበት ማለት ነው። እሱን ደግሞ አሁን አሳያችኋለሁኝ ፊት ለፊት አለ። እሱን የምናየው ይሆናል አብረን ማለት ነው። እና ይሄ ሌላ ነገር አይደለም ወደ ስደት እየወጡ ነው ወደ ሳውዲ እንግዲህ እንደምታዩት ነው። ይሄን ጉዞ አብዛኞቻችሁማ ጭራሽ ጦርነት ነው ምንድነው እያላችሁ ነበር እኮ እንደዚህ እየሄዱ ይሄ ማንን ሊዋጉ ነው እያላችሁ የሚያስቅ ኮሜንትም የኮመታችሁ አላችሁ። በማወቅም ሆነ ባለማወቅ አላውቅም ብቻ ዞሮ ብቻ ለማታውቁት ይሄ ስደት እየወጡ ነው ማለት ነው። ወደ ሳውዲ አረቢያ ነው። ይሄ ማለት ያኔ ድንበር ሳይደርስ ገና ወደ የመን አካባቢ ነው። ወደ ፈርሻ እየተጠጉ ነው ማለት ነው እንደምታዩት ነው። እና ተመልከቱ አሁን አሳያችኋለሁ የት ነው ማረፊያቸው ይሄ ህዝብ ምንድነው የሚባለው ምናምን ላላችሁ ደግሞ የሚበሉት ያያችሁ እንደሆነ ይዘዋል ያኔ የሚበሉት ነገር አሁን ተመልከቱ እንግዲህ ይሄ ጂ ፕላስ ዋና አለ እዚህ እንደምታዩት ጂ ፕላስ ስሪም አለ ወደ ላይ ለማንኛውም ይሄ ቤት ነው ማለት ነው። ማለት የዛ የሁሉ ሰው መጥቶ እዚህ ነው የሚያርፈው። ይሄ ይደላል ሀዋሽ ይባላል እንደምታዩት በሸራ ነው የሚሰራ። እዚህ ነው ማንኛውም ሀበሻ መጥቶ በየደላላው ይገባል ማለት ነው። ያ ሁሉ አንድ ቤት ሳይሆን የሚገባው ያኔ በየደላላው ሁሉም ይበታተናል። እንደምታዩት ይሄ የተሰራው ለነሱ ነው ማለት ነው። እዚህ የሆነ ምግብ ምናምን በቃ ይሆናል አይደለ ሀዋላ ምናምን የሚያውሉት እንዲህ ያለው ሀዋሽ ነው ማለት ነው። ይሄ አሁን ፈርሻ ይባላል። ላሳያችሁ ነው ቀጣይም አለ ተመልከቱ በደንብ እና ላሳያችሁ የፈርሻን ጉድ ቤታቸውን ተመልከቱ። ጥግ ላይ ነው ደላላ እዚህ ነው እንግዲህ ብዙ ሰው ብዙ ሴት ልጅ የሚደፈረው እዚህ እየወለዱ በቃ ያላስፈላጊ በጣም ከባድ ነው። በነገራችን ላይ እዚህ ስደት ማለት ከባድ ነው። ሳይፈልጉ ይደፈራሉ፣ ሳይፈልጉ ይወልዳሉ። እዚህ በጣም ሴት ልጅ የሚሰቃይበት ቦታ ነው። የምር ነው የምላችሁ። ወንድ ልጅ ያው ወንድ ነው ፈተና ነው እንግዲህ ግን ሴት ልጅ በጣም ነው የሚሰቃየው። እንደምታዩት ነው ይሄን ቦታ እዚህ በቃ ሴት ልጅ በጣም ነው የሚሰቃየው። እዚህ ትደፈራለች፣ ታረግዛለች እንዲሁም ትወልዳለች። ተወለደች በኋላም ዙሮ የሚያያት የለም። ልክ እንደ ሀና ማለት አሁን ሀና በእንደዚህ ያለ አካባቢ ነው የታገተችው። ማንም የሚያገኛት የለም እዚህ ውስጥ እንግዲህ ጫካ የት ብላ ትገኛለች? ተመልከቱ እንግዲህ ያኔ ራሳቸው ካለቀቋት እንደምታዩት ያ ሁሉ ህዝብ መጥቶ እዚህ ነው ማለት ነው። በእንደዚህ ያለ ውስጥ በእያንዳንዱ ውስጥ ገብቷል። እንደምታዩቸው እዚህ እንደምታዩቸው ውሃ ቀርተው ወደ ቤት እየሄዱ ነው። እንደምታዩት ወደ ውሃ ልከውን ማለት ነው እየተመለስን ያለነው ሻወር ምናምን ስለሚያስፈልግ ተመልከቱ። እንግዲህ ህዝብ ተመልከቱ። አሁን እንግዲህ በሰልፍ አሰልፈውናል ማለት ነው። መኪና ሊጭነን ነው። አሁን በሰልፍ ሆነን መኪና እየጠበቅን ነው። እንደ እቃ አደራርቦ ጭኖን ወደ ድንበር ይወስደናል ማለት ነው። እንደምታዩት እዚህ አውርደውናል። አሁን ደግሞ ተመልከቱ እንግዲህ ጋይስ እያያችሁ ነው አይደል? በሰልፍ ነው ደግሞ ቀጣይ አሁን ልንጫን ስለሆነ በሰልፍ ነው እያሉን ነው ጋይስ። ተመልከቱ ተላኩ እየተባልን ነው። ተመልከቱ ተመልከቱ እንግዲህ እንደምታዩት ነው። እዚህ አሁን መኪና ይመጣል። እዚህ ውሃ ነገር አለችና ወንዝ ላይ ስለሆነ ያለ ነው። አሁን መኪና ይመጣል ቀጥታ እንጫናለን ማለት ነው። በሰልፍ እየሄድን ነው። እንደምታዩት ሴቶቹ ይደሙ ተብሎ ነው። እንደምታዩት ነው ጋይስ።
በጣም ነው የሚያሳዝነው። በነገራችን ላይ ስደት በተለይ ለሴት ልጅ ኧረ በጣም አስከፊ ነው። ከምር በጣም አስከፊ ነው። ይሄ ሁሉ ሄዱ አሁን በቃ ሳውዲ አሁን በቃ የሆነ አሪፍ ህይወት ምናምን እንደዛ ነው የሚኖር የሚመስለው፣ ግን እንደዛ አይደለም። እና ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱ ጋይስ። ያው እኔ የምለቀው ቪዲዮ ያው ታውቁታላችሁ፣ ቤቱንም ገብታችሁ ታያችሁት ከኋላ ሀገር ያለውን መረጃ ምናምን ነው የማመጣው። ሰብስክራይብ ብታደርጉ ትጠቀሙበታላችሁ ማለት። ላይክ እንደዚህ የጠፋችሁ ሰው ካለ እንዴት እነዚህ ውስጥ አሁን ምናልባት የጠፋ ሰው ካለ ቪዲዮ ስላለ አይታችሁ ይሄን ሰው ሲፈልግልን ምናምን ብላችሁ በኮመንት ምናልባት ላገኙ ይችላሉ ማለት ነው። እናማ ስለዚህ ይሄን ቪዲዮ ላይክ ሸር አድርጉ በደንብ ደግሞ የደወል ምልክቱን ብትጫኑ ሁሌ የምለቀው ቪዲዮ ይደርሳችኋል ማለት ነው ጋይስ። ተመልከቱ እዚህ እንግዲህ በደንብ ተመልከቱ። ይሄን እንግዲህ ይሄን ጎራ እዛ የሚታያችሁ ዙም እያደረኩ ነው የማሳያችሁ። እኔ ተኋላ ነኝ የማሳያችሁ። ይሄን ነው ቆርጠን የምንሄደው እንግዲህ፣ ምክንያቱም ጎራ ላይ ከወጣን ያው ታውቃላችሁ ድንበር ጠባቂ ምናምን ስላለ ለዛ ነው። ተመልከቱ ይሄ ሁሉ ስደተኛ በቃ በዛንኛው ቪዲዮ ላይ የሰራች ይሄ ኮመታችሁ ግን በጣም አስቂ ነበር። አንዳንዱ ኮሜንት የምር ተመልከቱ። እዚህ ደግሞ አሳረፉን ወንዝ ሄደን ነው እንደምታዩት። ተመልከቱ ሴቶች እዚህ አሉ፣ በጣም የሚያሳዝኑ ምስኪኖች። እና ይሄን ቪዲዮ ልሰራላችሁ የቻልኩት ኮሜንታችሁን አይቼ ነው። ኮሜንቱ ወዴት ነው? ወደ ጦር ሜዳ ነው እንዴ? አረ ወዴት ፈልሰት ነው? ብቻ እንደዛ እያሉ ነበርና ያን አይቼ ለማስረዳት ያክል ነው። ሸርሸር አድርጉልኝ ጋይስ፣ ይሄን ቪዲዮ በጣም ሸርሸር አድርጉት። ምናልባት እንደዚህ አይነት ኮሜንት የኮመንት ሰዎች ስለ ስደት ላያውቁ ይችላሉ። ምናልባት አይተው ተገፋፍተው ስደት እንዳይመጡ ሊጠቅማቸው ይችላል ማለት ነው። ቢያንስ ስደት እንኳን ቢያንስ በህጋዊ መንገድ ሊመጡ ይችላሉ ይሄን ቪዲዮ ካዩ በኋላ። ስለዚህ ይሄ ቪዲዮ ማስተማሪያ ስለሆነ ሸርሸር፣ ላይክ፣ ሰብስክራይብ እያደረጋችሁ አበረታቱኝ። በቀጣይ ቪዲዮም እሰራላችኋለሁ እና እስከ መጨረሻው ተመልከቱ። የደወል ምልክቱን ተጫኑ። ብዙ ጊዜ የምሰራላችሁ ቪዲዮ እንዲደርሳችሁ ማለት ነው ጓደኞቼ። ይመቻችሁ።